ሰላም ጤና ይስጥልን እንደምን ዋላችሁ ከኬቦክስ አፍሪካ የጥቅምት 3 2018 ዜናዎች ይዘንላችሁ መተናል ከዜናዎቹ ጋር ሮዛ ነዚፍ ነኝ በቅድሚያ ማርዕስተ ዜና ብሔራዊ ሰንደቅ ዓላማ ቀን ዛሬ ተከብሯል ሐማስ በህይወት ያሉ ሁሉንም እስራኤላውያን ታጋቾች ለቀቀ በከፍተኛ ትምህርት ተቋማት የሚካሄዱ ምርምሮች ንግዳዊ ተኮር ከመሆን በተጨማሪ መነሻና መዳረሻቸው ህብረተሰቡና ኢንዱስትሪ ሊሆን እንደሚገባ ተገለጸ የመሬት መንቀጥቀጥ መቼ እንደሚከሰት መገመት አዳጋች በመሆኑ ሁሌም ዝግጁ መሆን እንደሚጠይቅ ተገለጸ በጥራት ጉድለት እገዳ የተጣለባቸው የሲኖትራክ መኪኖች ላይ ኩባንያው የማሻሻያ ስራ መጀመሩን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ተሰማላችሁ ለቻናሉ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑን ትኩስ መረጃም ያገኙ ቀዳሚ ወዳደረግነው ዜና ስናልፍ ብሔራዊ ሰንደቅ ዓላማ ቀን ዛሬ ተከብሯል ብሔራዊ ሰንደቅ ዓላማ ቀን በዓል ዛሬ ጥቅምት 3 2018 ዓመተ ምህረት ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል ተከብሯል ሰንደቅ ዓላማ የአንድ ሀገር መንግስትና ህዝብ ሉዓላዊነት የፖለቲካ ስልጣን ነፃነት እድገትና ማህበረሰባዊ ትስስር መፍጠሪያ መሳሪያ ነው ሰንደቅ ዓላማ በእያንዳንዱ ኢትዮጵያዊ ልብ የታተመ የሀገራዊ አንድነትና ነፃነት መገለጫ ታላቅ የብሔራዊ ኩራት አርማ ነው በቀጠናው የጋራ ተጠቃሚነትና ትብብር ላይ የተመሰረተውን ፍትሃዊ የባህር በር የመጠቀምና የማግኘት መብታችንን በሰላማዊና ዲፕሎማሲያዊ እንዲሁም በሰጥቶ መቀበል መንገድ ማስከበራችን የሚቀጥል ይሆናል ይህ ለኢትዮጵያ ህዳሴ ወሳኝ ጉዳይ ነው የኢትዮጵያ መሻት የሰላም የትብብርና የጋራ እድገት የኩራት ምንጭ መሆን ነው ኢትዮጵያውያን በአእምሯችሁ ሰላምን ማጽናት በልባችሁ የተስፋን ውጋገን አጥብቆ መያዝ በክንዳችሁ ብርታት ደግሞ ሰንደቅ ዓላማችሁና አገራችሁን መጠበቅ ይኖርባችኋል ሰላማዊ ያልሆነ የፖለቲካና የነፍጥ መንገዶችን ለመረጡ ሁሉ ግጭት የጥፋት ጎዳና ነው ያጎድላል ሰላም ደግሞ የልባም እና ያስተዋይ መንገድ ነው ይገነባል የአንድነታችንና የህብረታችን ማሳያ ጀግኖች አያቶቻችን ወራሪዎችን አሸንፈው ለመላው የጥቁር ህዝቦች የነጻነት ምልክት የሆነውን ሰንደቅ ዓላማ የህይወት መስዋዕትን ከፍለው ለአዲሱ ትውልድ አስረክበዋል ይህንኑ መሰረት በማድረግ ሰንደቅ ዓላማ በሀገር ደረጃ ከፍተኛ ቦታ ተሰጥቶት የሚከበር ታላቅ ሀገራዊ በዓል ነው በመሆኑም የሀገራችንን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣዩ ትውልድ ለማስተላለፍ ሀገራዊ ሉዓላዊነትንና የግዛት አንድነትን ማስቀጠል ህብረ ብሔራዊ ወንድማማችነትን በማጽናት የሀገራችንን የእድገት ከፍታ ማረጋገጥ ከአሁኑ ትውልድ የሚጠበቅ ታላቅ ሀገራዊ ኃላፊነት ነው ይላል ጊዜው የትምህርት የእውቀትና የእድገት ዘመን በመሆኑ እንጠቀምበት ስለዚህ ሰላምና እድገት ኢትዮጵያን የሚያስከብር ህዝቦቿን ከፍ የሚያደርግ መሆኑን በዚህች ዕለት ልገልጽ እወዳለሁ በዚህ ታላቅ የክብር ቀን የሀገራችንን ዳር ድንበርና ሉዓላዊነት ለመጠበቅ የዜጎቻችን ሰላምና ደህንነት ለማረጋገጥ በበረሃው በዱሩ በውርጩና በሐሩሩ ሳይሰለቹ በጽናት ለቆሙት ጀግኖች ልጆቻችን ልባዊ ምስጋናዬን ለማቅረብ እወዳለሁ ለጀግናው የመከላከያ ሰራዊታችን ለፌደራልና ለክልል ፖሊስ አባላት እንዲሁም በመላው ሀገሪቱ ለሰላም ዘብ ለቆሙ ሚሊሻዎችና የጸጥታ ኃይሎች ሁሉ ከፍተኛ ምስጋናና ክብር ይገባቸዋል የነርሱ መስዋዕትነት የሀገራችን እምርታ የማይናወጥ መሰረት ነው ለማለት ይቻላል ወደ ሌላ ዜና ስናልፍ ሐማስ በህይወት ያሉ ሁሉንም እስራኤላውያን ታጋቾች ለቀቀ። ሐማስ በህይወት ያሉ 20 እስራኤላውያን ታጋቾችን በሙሉ መልቀቁን የእስራኤል ጦር አስታውቋል ሲል ሮይተርስ ዘግቧል።
የእስራኤል ጦር ዛሬ ማለዳ የመጀመሪያዎቹን 7 ታጋቾች ተረክቦ ቤተሰቦቻቸውን ወደሚያገኙበት ስፍራ እየወሰደ መሆኑን ገልጾ ነበር። ከጥቂት ሰዓታት በኋላ ተጨማሪ 13 ታጋቾችን ከቀይ መስቀል ተረክቦ ወደ እስራኤል እየወሰደ መሆኑን አስታውቋል። ታጋቾቹ ወደ እስራኤል ከተመለሱ በኋላ የመጀመሪያ የሕክምና ምርመራ ይደረግላቸዋል ያለው መግለጫው በኋላ ላይ ለቀይ መስቀል ተላልፈው የሚሰጡ ተጨማሪ ታጋቾችን ለመረከብ መዘጋጀቱን አስታውቋል። ሐማስ በበኩሉ በህይወት ያሉ ሁሉንም ታጋቾች ማስረከቡን የገለጸ ሲሆን የ28 ታጋቾችን አስከሬን በዛሬው ዕለት እንደሚያስረክብም አስታውቋል። በማስቀጠልም በከፍተኛ ትምህርት ተቋማት የሚካሄዱ ምርምሮች ንግድ ተኮር ከመሆን በተጨማሪ መነሻና መዳረሻቸው ህብረተሰቡና ኢንዱስትሪ ሊሆን እንደሚገባ ተገለጸ። የመንግስት ከፍተኛ ትምህርት ተቋማት የምርምር የማህበረሰብ ጉድኝትና ቴክኖሎጂ ሽግግር ጉዳዮች ምክትል ፕሬዝዳንት ፎረም ተካሂዷል። በዚሁ ጊዜ ከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡሽኔ በከፍተኛ ትምህርት ተቋማት የሚካሄዱ ምርምሮች ወደ ገበያ ሲገቡ ንግድ ተኮር ከመሆን በተጨማሪ መነሻና መዳረሻቸው ህብረተሰቡና ኢንዱስትሪ ሊሆን እንደሚገባ አሳስበዋል። አክለውም የከፍተኛ ትምህርት ተቋማት የምርምር ፈጠራና ተቋማቱ በቅንጅትና በትብብር መስራታቸውን አጠናክረው እንዲቀጥሉና የየራሳቸውን የንግድ ቴክኖሎጂና ፈጠራ ማበልጸጊያ ማዕከላት ያላቋቋሙ ተቋማት በአፋጣኝ አቋቁመው ወደ ስራ እንዲገቡ አሳስበዋል። በሌላ ዜናም የመሬት መንቀጥቀጥ መቼ እንደሚከሰት መገመት አዳጋች በመሆኑ ሁሌም ዝግጁ መሆን እንደሚጠበቅ ተገለጸ። በኢትዮጵያ የስምጥ ሸለቆ ቦታዎች ላይ የመሬት መንቀጥቀጥ መቼ እንደሚከሰት መገመት አዳጋች በመሆኑ ሁሌም ዝግጁ መሆንን ይጠይቃል ሲሉ በአዲስ አበባ ዩኒቨርሲቲ የስነ ምድር መምህርና ተመራማሪ ፕሮፌሰር ጤና አለማየነው ገለጹ። ከሰሞኑ ምሽት አካባቢ በትግራይና አፋር ክልል አዋሳኝ ቦታዎች ላይ በሬክተር ስኬል ከ4.2 እስከ 5.6 የተመዘገበ የመሬት መንቀጥቀጥ መከሰቱን አስታውቋል። በኢትዮጵያ የስምጥ ሸለቆ አካባቢዎች የመሬት መንቀጥቀጥ፣ ንዝረት፣ እሳተ ገሞራና ሌሎች ተፈጥሯዊ ክስተቶች በተለያዩ ጊዜያቶች ሲከሰት እንደነበረ አስታውሰው ክስተቱ የሚፈጠረው አጠቃላይ ከስምጥ ሸለቆ እንቅስቃሴ ጋር ተያይዞ መሆኑን ገልጸው በቀጣይም መቼ እንደሚከሰት መገመት አዳጋች በመሆኑ ሁሌም ዝግጁ መሆንን ይጠይቃል ብለዋል። መጨረሻ ወደ ያዝነው ዜና ስናልፍ በጥራት ጉድለት እገዳ የተጣለባቸው የሲኖትራክ መኪኖች ላይ ኩባንያው የማሻሻያ ስራ መጀመሩን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በከፍተኛ የጥራትና የቴክኒክ ችግሮች ምክንያት ወደ ሀገር ውስጥ እንዳይገቡ እገዳ ተጥሎባቸው የነበሩ የሲኖትራክ የጭነት ተሽከርካሪዎች ላይ አምራቹ የማስተካከያ ስራ መጀመሩን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በሲኖትራክ ተሽከርካሪዎች ላይ በተደጋጋሚ የሰው ሕይወትና ንብረት መጥፋት ምክንያት የሆኑ የጥራትና የቴክኒክ ጉድለቶች በመታየታቸው ከግንቦት 27 2017 ዓመተ ምህረት ጀምሮ ወደ ሀገር ውስጥ እንዳይገቡ የጉምሩክ ኮሚሽን እገዳ መጣሉ ይታወሳል። ይህን ተከትሎ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ክቡር ባሮ ሐሰን ባለፈው ሳምንት በሲኖትራክ ኩባንያ ፋብሪካ በአካል ተገኝተው የማጣራትና የክትትል ምልከታ አድርገዋል። በምልከታውም ኩባንያው በተለይ በገበያ ላይ የሚውሉ የገልባጭ መኪኖች ላይ ያለባቸውን የቴክኒክ ችግሮች ለማሻሻል በገባው ቃል መሰረት የማስተካከያ ስራ መጀመሩን ሚኒስትር ዴኤታው አረጋግጠዋል። ሚኒስትር ዴኤታው እንደገለጹት ከዚህ ቀደም በተለይም በፍሬን ሲስተም አካባቢ ባሉ የቴክኒክ ጉድለቶች የተነሳ ከፍተኛ የትራፊክ አደጋ ሲያስከትሉ የነበሩ ችግሮችን ለማስተካከል ኩባንያው በጥናትና በተለያዩ ዋና ዋና ክፍሎች ላይ ማስተካከያ ለማድረግ ተስማምቶ ስራ ጀምሯል። ምርቶቹም በዋናነት የውስጥና ውጪ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ፣ ከተፈቀደለት ክብደት በላይ ሲጭን የሚያሳውቅ ማንቂያ፣ ጭነት በየቦታው እንዳይፈስ የሚከላከል የጣሪያ ክዳንና ሌሎች ክፍሎች ማሟላትን ያካትታል ብሏል። ለዕለቱ የያዝንላችሁ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።